ኢትዮጵያዊነት በማመልከቻ አይገኝም። በኩርፊያ ምንም ነገር የሚመጣ የለም። የቤቱ ንጉስ አንተ ነህ። ባለቤት ፈርስት ሌዲ ናት። ልክ እንደ ቀድሞ የሽበት ዘውድ እንደደፉ አባቶች ጣፋጭ ወጋቸውን ያዝ እንግዲህ ብለው ጨዋታ የጀመሩ እንደሆነ ለንደን አይነቱ አውርቶ አዳሪ ጨዋታቸው አይጠገብም። ፊት አውራሪ ሚሊዮን ብሩ መገናስ ይባላሉ። የታታሪው የጉራጌ ህዝብ ተወላጅ ናቸው። ታታሪው የጉራጌ ህዝብ ለኢትዮጵያ ኢኮኖሚያዊ እድገት ያበረከተው አስተዋጽኦ ተዘርዝሮ አያልቅም። አካባቢ ሳይለይ በየደረሰበት ቦታ ሁሉ ታትሮ በመስራት ለሌላው አራያ ነው። ከቀዩ በመነሳት የአዲስ አበባን የንግድ ማዕከላት ከውጭ ነጋዴዎች ቁጥጥር በማውጣት ኢትዮጵያውያን የንግድ የበላይነቱን እንዲረከቡ አስችሏል። ኢትዮጵያ ዜጎቿ አብሮ በመኖር በመደጋገፍ አንዱ የሌላውን ሃይማኖት አክብሮ የሚኖሩባት ድንቅ ሀገር ናት። ፊት አውራሪ ሚሊዮንም የዚሁ ማሳያ ናቸው። አሁን እኔን ብትወስድ አባቴ ሶዶ ጉራጌ ናቸው፣ እናቴ ወለኔ ነን። እስላምና ክርስቲያን ግማሹ ድብልቅልቆች ነን። ፊት አውራሪ ሚሊዮን የጥንት የመርካቶ አራዳ ሲሆኑ እድሜያቸውም ከ75 ተሻግሯል። አሁን ላይ በማይመለከታቸው የገቡ ህዝቡን ለመለያየት ውጥን የያዙ ቢኖሩም ህዝቡ ላይለያይ በፍቅር ተሳስሮ ያለ መሆኑን ይናገራሉ። አሁን በጃንሆይ ጊዜ በግ $10 ተገዝቶ እንግዳ ሲመጣ እግር አጥበን ነው ቫርኔሮ የዛሬ 66 ዓመት። እኔ ሰፈሬ አዲስ ከተማ ክፍለ ከተማ ወረዳ 7 ቦዲ ቢልዲንግ ክለብም እኔ ከፍቼ ነበረ ለወጣቱ ስለ ሃይማኖት ሳይለይ። አሁን ምን መጣ መሰለህ? በማይመለከታቸው ህዝቡን ለመለያየት በሃይማኖት በፍጹም ይሄ ህዝብ በጋብቻ ተሳስሯል። ፍቅር አማራውን ከኦሮሞ ትግሬዋን ከአማራ አጋብቶ ያለ ነው። ፊት አውራሪ ሚሊዮን ኢትዮጵያዊነት በማመልከቻ አይገኝም የሚለውን ቃል በተደጋጋሚ ይናገሩታል። እንደ ታላቅነታቸውም ይመክራሉ፣ ይገስጻሉ። ኢትዮጵያዊነት በማመልከቻ አይገኝም። ሰው ኢትዮጵያዊነት የሚሸጥ የሚለወጥ አይደለም። በኩርፊያ ምንም ነገር የሚመጣ የለም። እዚህ ደረጃ ለመድረስ እኔ ይሄ መንግስት ስማ ከዛ ጊዜ ጀምሮ የመጣ ሁሉ ችግር ተሸካሚ ሆኗል። ቤተሰብ የሁሉ ነገር መሰረት ነው። ለዚህም ወላጆች ልጆቻቸውን በአግባቡ ማሳደግ ከቻሉ የሰመረ ሀገር መመስረት ይቻላል። አሁን አንተ ሚስት ስታገባ የቤቱ ንጉስ አንተ ነህ። ባለቤት ፈርስት ሌዲ ናት። እያንዳንዱ በዓለም ላይ ያለ ህዝብ ልጆቹን በዲሲፕሊን ካሳደገ ይሄው ሁሉ ጫካ መግባት ምን ገዳይ ማን ነው? ሟች ማን ነው? አሁን እስራኤልና ፍልስጤሞችን አርበኝነትና ውጤቱ በሁሉም የትግል መስክ የሚከፈል መስዋዕትነትና በስተመጨረሻ የሚገኝ የላብ ውጤት ነው። ትዕግስት እንጂ በስሜት መጓዝ ለማንም አልበጀም። ፊት አውራሪ ሚሊዮንም የህይወት ጣዕም በደንብ ገብቷቸዋል። የዛሬን አርገውና በጊዜያቸውም ብርቱ እንደነበሩ ያስታውሳሉ። ይሄ ሁሉ ስታዲየም ስንት ወጣት ይዤ እንዳሮጥኩበት ያው ለወንበር በቅቻለሁ። ትዕግስት ይጠይቃል ዓለም። ታላላቆቻችንን እና እኔ ያው እግር አጥበናል ቫርኔሮ የዛሬ 66 ዓመት አልኩ። እንደኔ እንትን ይሄ ቀልድ አይደለም። ባህል መከበር አለበት። ኢትዮጵያዊነት በማመልከቻ የሚገኝ አይደለም። አባቶች የነፍስ ዋጋ ከፍለው ሀገር አጥንተዋል። ይህ ትውልድም ታሪክ ከመዘከር አልፎ ታሪክን መጻፍ አለበት። ኢትዮጵያዊነት በማመልከቻም አታገኙትም። በቀደምት አባቶቻችን በሰሩት አድዋ ምን ያሁኑስ ምን ሰራ?